በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር ወንድማችን ዘማሪ ብዙአየሁ፣ ክቡራን ምዕመናት፣ ወንድሞች እህቶች፣ በእግዚአብሔር ሰላምታ እንደምናመሻችሁ። አሜን። ምሕረቱን ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይህችን ሰዓት ጨምሮ በቸርነቱ ቅዱስ ቃሉን እንድንሰማ ስሙን እየጠራ እንድናመሰግነው በቤቱ የሰበሰበን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ትምህርታችን ርዕስ ለአእምሮ የሚመች ምን አገልግሎት በሚል ርዕስ ነው የምንማረው። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። እንግዲህ አንድ ሰው ክርስትናን በተግባር ለመኖር ከሚጓዝባቸው ብዙ መንገዶች አንዱ መንፈሳዊ አገልግሎት ነው። ስለዚህ የዛሬው ትምህርታችን በሰፊው የሚመለከተው የመንፈሳዊ አገልግሎትን ሕይወትና በዛ በአገልግሎት ሕይወት ውስጥ ደግሞ እንዴት ክርስቲያናዊ ሕይወትን በተግባር መፈጸም እንደሚቻል እንመለከታለን። መነሻ ያደረግነው ቃል ቅዱስ ጳውሎስ ለሮሜ ምዕመናን ስለ አገልግሎት ያስተማረበት ክፍል ነው። ወንድሞቼ ሆይ አለ። አባታቸው ነው፣ ግን በትህትና ራሱን ዝቅ አድርጎ ምኖቼ ሆይ ወንድሞቼ ሆይ አለ እና ለአእምሮ የሚመች አንድ አገልግሎት እንድታገለግሉ ፈልጋለዋል። ምን አይነት አገልግሎት ነው? ስበኩ ነው? ዘምሩ ነው? ህንፃ ቤተክርስቲያን አንጹ ነው? ተማሩ ነው? አስተምሩ ነው? ቅዱስ ጳውሎስ ለሮሜ ምዕመናን ለአእምሮ የሚስማማ የሚመች አገልግሎት ብሎ የጠቆማቸው በጣም የሚገርም ነው። ሰውነታችሁን እግዚአብሔርን ደስ የሚያሰኝ ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ምናችሁን? ሰውነታችሁን። እስቲ በሉ ከኔ ጋር ሕያው ቅዱስ መስዋዕት እና እግዚአብሔርን ምን የሚያደርግ ደስ የሚያሰኝ ከማንኛውም በቤተክርስቲያን ከምንሰጠው ማንኛውም አገልግሎት በላይ ቅዱስ ጳውሎስ በእግዚአብሔር ርኅራኄ በእግዚአብሔር ይቅርታ ዓርብ ዕለት ባሳየም ፍቅር እለምናችኋለሁ እንደዚህ አድርጋችሁ አገልግሉ ብሎ የሚለምነን ምን አይነት አገልግሎት ነው? ሰውነታችንን ለእግዚአብሔር እንድናቀርብ ነው። ምን አድርገን እንድናቀርብ? አንደኛ ሕያው መስዋዕት አድርገን። ሕያው ማለት ያልሞተ፣ በኃጢአት ምክንያት ያልተበላሸ ያልሞተ ሕያው። ሁለተኛ ቅዱስ፣ የተለየ የከበረ ንዑድ የሆነ አድርጋችሁ እና እግዚአብሔርን ደስ የሚያሰኝ አድርጋችሁ የገዛ ሰውነታችሁን ታቀርቡ ዘንድ በእግዚአብሔር ርኅራኄ ለምናችኋለሁ፣ ይኸውም ለአእምሮ የሚመች አገልግሎት ነው ይላል። እንደዚህ እግዚአብሔርን ለማገልገል ያብቃል። ዛሬ በሰፊው የምንመለከተው እንግዲህ መንፈሳዊ አገልግሎትን ነው። ብዙዎቻችን እርግጠኛ ነኝ አሁን ስለ አገልግሎት ነው የምንማረው ሲባል የዛሬው ጉባኤ እኔን እንኳን አይመለከትም። ምክንያቱም እኔ እንደዚህ ዛሬ ጉባኤ መጣሁ እንጂ ብዙም ቤተክርስቲያን አገልግሎት ላይ አልሳተፍም የሚል ሰው ይኖራል። ይህንን አስተሳሰብ ከመቅረፍ ይጀምራል። እንግዲህ መንፈሳዊ አገልግሎት ትርጉሙ ምንድን ነው ከሚለው እንጀምራለን። አንድን ሰው በቤተክርስቲያን አገልግሎት ላይ በተለያየ መልኩ የሚሳተፉ አሉ። የማይሳተፈው ሰው ግን ይበዛል። እኛ ቤተክርስቲያን ውስጥ ከሚያገለግለው ይልቅ ተመልካቹ ይበዛል። ምንድን ነው ምክንያቱ ስንል የመጀመሪያው ምክንያት አገልግሎት ምን እንደሆነ ትርጉሙን አለመረዳት ነው። እግዚአብሔርን መውደድ ነው። እግዚአብሔር አገልግሎታችንን ማነው ለእሱ ያለንን ፍቅር በአገልግሎታችን ይለካዋል። ዮሐንስ ወንጌል ምዕራፍ 21 ላይ ቅዱስ ጴጥሮስ ጌታውን ከካደ በኋላ በትንሣኤ ጊዜ ለመጀመሪያ ጊዜ ከጌታችን ጋር ተገናኝተው ነበር። በጥብርያዶስ ወይም በገሊላ ባህር አሳ ሲያጠምድ አገኘው። ቀረበውና የዮና ልጅ ስምዖን ሆይ ትወደኛለህ ብሎ ጠየቀው ይላል። ጴጥሮስም ጌታ ሆይ እንደምወድህ ደገመና ጠየቀው። ትወደኛለህ አለው። ሶስተኛ ጊዜ ጠየቀው። ትወደኛለህ አለው። እንግዲህ ጴጥሮስ ሐሙስ ዕለት ጌታን ስንቴ ነው የካደው? ስለዚህ ሶስቴ ለካደው፣ ሶስቴ ሊያሳምነው ነው። ትወደኛለህ አለ። ጴጥሮስ ሐሙስ ዕለት አልክድም እንዳልፎከረ፣ አሁን ግን ይገርማቸዋል እወድሃለሁ ማለት ፈራ። ደግሞ እወድሃለሁ ብዬ ምን ሊመጣብኝ ነው ብሎ ጌታ ሆይ እንደምወድህ አንተ ታውቃለህ። አልክድም ብዬ ክጄሃለሁ፣ እወድሃለሁ ብዬ ደግሞ ላልወድህ ስለምችል አንተ ሁሉን ታውቃለህ። ሁሉን ካወቅህ ደግሞ እንደምወድህም አንተ ታውቃለህ። ይህን ጊዜ ጌታ ምን አለው? በጎቼን አሰማራ፣ ግልገሎቼን አሰማራ፣ ጠቦቶቼን ጠብቃለሁ።
ከወደድከኝ በጎችን ምን በል? በጎች አረጋውያንን አሰማራ አያስቸግሩህም። ግልገሎች ሕፃናትን አሰማራቸው አያስቸግሩህም። ጠቦቶችን ጠብቅ፣ ወጣቶችን ደግሞ ጠብቃቸዋል። በአጭር ቋንቋ ለአንድ ካህን ክርስቶስ ትወደኛለህ ብሎ ከጠየቀው ለአንድ ሊቀ ጳጳስ፣ ለአንድ ቄስ፣ ለአንድ ዲያቆን፣ ለአንድ ሰባኪ፣ ለአንድ የቤተክርስቲያን አገልጋይ ከወደድከኝ ምዕመናንን ጠብቃቸው ነው የክርስቶስ ጥያቄ። ለእኔ ያለህን ፍቅር በጎችን ምን በማለት በመንከባከብ፣ ለአንድ የንስሐ አባት የንስሐ ልጆችን በመውደድና በመንከባከብ ፍቅርህን አሳየኝ። አገልግሎት ማለት ፍቅር ነው። የቅዱስ ጴጥሮስ የአገልግሎት ወንድም ደግሞ የሆነው ቅዱስ ጳውሎስ ምን ይላል? የዕብራውያን ምዕመናንን ሲያመሰግናቸው እግዚአብሔርን ስላገለገላችሁ እስካሁንም ስለምታገለግሉት ያደረጋችሁትን ስራ ለስሙም ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለም። ለስሙ ያሳያችሁትን ምን? ስለዚህ አገልግሎት ማለት የመጀመሪያው ፍቅር ነው። ማንን መውደድ ነው? እግዚአብሔርን መውደድ ነው። አሁን በቤተ ክርስቲያናችን አገልግሎታችን ለምንድን ነው የሚቀዘቅዘው? ትጋታችን ለምንድን ነው የሚቀንሰው? ብዙ ምዕመናን ብዙ ልጆች አሏት ቤተ ክርስቲያን። የሌላት አይነት ባለሙያ የለም። ጸጋ ያልተሰጠው የለም። በ40 ቀን በ80 ቀን ያልተጠመቀ ሰው የለም። ለምንድን ነው ብዙ ሰዎች አገልግሎት ላይ የማይተጉት? ምክንያቱ ምንድን ነው ሲባል ዘመኑ ነው፣ ስራው ነው፣ ትምህርቱ ነው፣ ኑሮ አይደለም። ለእግዚአብሔር ያለን ፍቅር ስለቀዘቀዘ ነው። እግዚአብሔር ፍቅሩን ይጨምርልን። አንድ ሰው ፍቅረ እግዚአብሔር ውስጡ ሲኖር አያስችለውም። ውስጡ ያለው ፍቅረ እግዚአብሔር ቅመሱልኝ ያስብለዋል። ቢያንስ ለሌላ ሰው ሄዶ እኔ የወደድኩትን አምላክ ምን በሉልኝ እስቲ ይውልኝ። ዳዊት ቀምሶ እንዳቀመሰ ጢሙ አጣሞሙ ይላል። ቀምሶ ማቅመስ ያመጣል አገልግሎት። አባቶቻችን ሐዋርያት እንዳያገለግሉ ማዘዣ ወጥቶባቸው 40 ጅራፍ ተገርፈው ካሁን በኋላ ኢየሱስ ክርስቶስ የሚለውን ስም ጠርታችሁ እንዳታስተምሩ አሏቸው። የሚገርመው ሲወጡ ይላል ሸንጎ ተገርፈው 40 ጅራፍ ተገርፈው ሲወጡ ጮማ እንደቆረጠ ጠጅ እንደጠጣ ሰው ፊታቸው በርቶ ደስ እያላቸው ወጡ። ስለ ስሙ ይናቁ ዘንድ ስለተገባቸው ደስ አላቸው። ከዚያ ምን አሉ? ኢየሱስ ክርስቶስ የሚለውን ስም ጠርተን ከማስተማር ዝም ለማለት አንችልም። አንፈልግም ሳይሆን አንችልም። አፋችንን ብትይዙት አንችልም። እኛ ለምንድን ነው ያስቻለን? ሐዋርያት ውስጥ ያለ ፍቅረ እግዚአብሔር ውስጣችን ስለሌለ ነው። ያቺ ሳምራዊት ሴት ካስታወሳችሁ ሂጂና ባልሽን ጠርተሽ ነው ያላት ክርስቶስ። ባልሽን ጠርተሽ ነው ሲላት ባሏን አይደለም ጠርታ ይሆን የሰማርያን ሕዝብ ሁሉ ግልብጥ አድርጋ የልቤን የነገረኝን ኑና ይውልኝ አለች። እኛ ለምንድን ነው ሰዎችን ለመንፈሳዊ ነገር ማንጠራው? ለጉባኤ ለሌላ ነገር ለኳሱ ለምኑ የሚጠራራ ሰው ለቃለ እግዚአብሔር ሲሆን አይጠራራም። ለምን? ሳምራዊቷ ሴት ውስጥ ያለ ፍቅረ እግዚአብሔር እኛ ውስጥ ስለሌለ እግዚአብሔር ፍቅሩን ይጨምርልን። ስለዚህ የመጀመሪያው አገልግሎት ማንም መውደድ ነው፣ እግዚአብሔር መውደድ። እማናገለግለው ፍቅረ እግዚአብሔር በጣም ሲያንሰን ነው፣ ሲጎድለን ነው። ውስጣችን ለእግዚአብሔር ያለን ፍቅር እያነሰ ሲመጣ የአገልግሎታችንም ነገር በተለይ እኔ መንፈሳዊ አገልግሎት ላይ እንደምንዝናን ነው በምንም አንዝናን ነው። ሰዎች በትክክል ስራ የማያረፍዱ ሰዎች ትምህርት ቤት የማያረፍዱ ቤተክርስቲያን ግን ቀስ ብለው ነው የሚመጡት። አይመችም። 30 ምክንያት አላቸው። ለመንፈሳዊ ነገር ሲሆን ሰው ጊዜ የለውም። ሌላ ጉዳይ ላይ በጣም ስትሪክት የሆኑ ሰዎች መንፈሳዊ ነገር ላይ ግን እግዚአብሔር እየጠበቀ አይቀጣኝም ብለው ነው መሰለኝ በጣም እንዘናጋለን። ይሄ ከፍቅረ እግዚአብሔር ጉድለት ነው። እኛ እያለን አሁን ብዙ ሰው ደግሞ የሚመስለው በኋላም ላይ ያነሳዋል ቤተ ክህነቱ ምናምን የሚተችል ሰው ከሃይማኖት ሲወጣ አሁን በዚህ ሰዓት ወደዚህ ስትመጡ መንገድ ላይ መሄጃ አተው እኮ ሰፈር ውስጥ የአላፊ አግዳሚውን የሚተርቡ ወጣቶች አሉ። ደህና ዋልክ ብለን የመጣ እና እንሂዳለን። እኛ እንደዚህ አይነት ስሜት የለም። ሰው የማዳን የማምጣት ፍላጎት የለም እንጂ እኛ እያለን እንዴት እግዚአብሔርን የማያውቁ ሰዎች በህይወት ይኖራሉ? እኛ በህይወት እያለን ማለት ያስፈልግ። እነ ቅዱስ ጳውሎስ ታስረው ወንጌልን ባልሰብክ ወዮልኝ እያሉ ይጨነቁ። እስር ቤት ሲከቷቸው እስር ቤት ውስጥ ያለውን ሰው የሰብኩት ነበር። እንደውም ጳውሎስ ሁልጊዜ በጌታ ምን ይበላችሁ እስር ቤት ሆኖ ነው የጻፈው። ደስ ይበላችሁ 16 ጊዜ ደብዳቤው 4 ምዕራፍ ነው። 16 ደስ ይበላችሁ ነው። ስንት ጊዜ? አሁን እስር ቤት ያለ ሰው ደብዳቤ ጻፍ ቢባል ምንድን ነው የሚጽፈው? ቁልጫውን አልቻልኩትም ነው አይደል? እነገሌ ለምን አይጠይቁኝም ነው አይደል? ደስ ይበላችሁ የሚል ደብዳቤ ቢጽፍ ቤተሰቦቹ በቃ የሰውዬ አይምሮ ለቀቀ፣ የሆነ ነገር ወግተውታል፣ እግዚአብሔር ይማረው ነው የሚሉት። ቅዱስ ጳውሎስ 16 ጊዜ። አንዱ ደስታው ግን ምን መሰላል? በየ6 ሰዓት ጠባቂዎች እየመጡ ይቆማሉ አጠገቡ። ጠባቂዎቹ ከዛ ይንቀሳቀሱ 6 ሰዓት ሙሉ ይሰብካቸው። 6 ሰዓት አስተምሮ በሰላም ግባ ብሎ ይሸኘዋል ማለት ነው። ሌላ ይቀየርለታል። ስለዚህ እኔ ብታሰርም ወንጌል ምን አላለም
ከኔ ለመብለጥ ብለው ደግሞ እሱ ታሰረ እንጂ ምን ጎደለ? ጳውሎስ ቢታሰር እኮ ምንም የጎደለ ነገር የለም። በቂ ሰባኪያን አሉ እንዲባሉ ጳውሎስን ጠቃሚ ነው እንዳይባል ብለው ደግሞ በትጋት መስበክ የጀመሩ ሰዎች አሉ። በዚህም ሆነ በዚያ ክርስቶስ ይሰበካልና ምን ይለኛል አለ። እንደዚህ ያለ ልቡና ይስጠን እግዚአብሔር። ስለዚህ መጀመሪያ ይሄ ነው። ቅዱስ ጎርጎርዮስ ያደረገውን ልንገራችሁና ወደ ሁለተኛው እመጣለሁ። አገልግሎት ማለት ማንም መውደድ ነው። የመጀመሪያው እግዚአብሔር መውደድ ነው። ቅዱስ ጎርጎርዮስ ዘኑሲስ ስሙ እንደሚያሳየው ኑሲስ የምትባል ሀገረ ስብከት ሊቀ ጳጳስ የነበረ አባት ነው። የቅዱስ ባስልዮስ ወንድም ነው። እንግዲህ ሶስቱ ቀጰዶቅያውያን አባቶች የሚባሉት ሁለት ጎርጎርዮስ እና አንድ ባስልዮስ ማለት ነው። ሁለቱ ወንድማማቾች፣ ሁለቱ ደግሞ ጓደኛሞች ናቸው። ስለ ጓደኝነት ስንማር አንስተናቸዋል። እና እነዚህ አባቶች ባስልዮስ ፓትርያርክ ሆነው ወንድሙን ጎርጎርዮስን ወደ ኑሲስ ሀገረ ስብከት ሊቀ ጳጳስ አድርጎ ይሾመዋል። ይህን የሰሙ ሰዎች በጣም ጮሁ። እንዴት ይህን የመሰለ አባት ኑሲስ ወስደት? ልክ ምን ማለት መሰላችሁ? የገጠር ከተማ ነች ኑሲስ። ይህን ያህል የምትታወቅ አይደለችም። ብዙ ምዕመናን የሉባትም። በጣም የወረደ ቢባል ደረጃ ላይ ያለ የሆነ ወረዳ ላይ ነው የመደበው ወንድሙን ጎርጎርዮስም ማለት እና ጎርጎርዮስ ዘኑሲስ ደግሞ ማለት በጣም ሊቅ ነው። ሪቶሪክ የተማረ የግሪክ ፊሎዞፊ የተማረ ቤተሰቡ በሙሉ በጣም ሕግ በልጅነታቸው የሮምን እና የግሪክን ሕግ አጥንተው ጠንቅቀው የጨረሱ ናቸው። እና እንደዚህ አይነቱን ምሁርና ሊቅ ወስደ እንዴት እዛ ኑሲስ ተወረውረዋለህ ወንድምህን ብለው እንግዲህ ምንድነው መሰላቸው? የዛኔ ደግሞ አንድ ሀገር ስብከት ላይ ሊቀ ጳጳስ ከተመደበ ጥቅምት ሲኖዶስ እና የሚባል ነገር የለም። በቃ አንዴ ከተመደበ እድሜ ልክ ነው፣ አይዘዋወሩ። ቀለበቱን ላይ ያደርጋሉ። አንዳንድ ሊቃነ ጳጳሳት አይታችሁ ከሆነ በሌሎች አብያተ ክርስቲያናት ከሀገረ ስብከቱ ጋር እንደ ትዳር ነው የሚቆጠሩ። ጥሎ አይሄድም። የሚለያዩት በሞት ብቻ ነው። ስማቸውን ሲጠራ ቅዱስ ጎርጎርዮስ ዘኑሲስ ነው። እና እንዴት እሱን እዛ ትልከዋለህ ሲሉት አይ እኔ አለ ወንድሜ በሀገሪቱ በወንድሜ እንድትጠራ እንጂ ወንድሜ በሀገሪቱ እንዲጠራ አልፈልግም። የኑሲስ ተብሎ እንዲጠራ እሱ ከተማዋ ትልቅ ሆነ የዛ ትልቅ አገር ሊቀ ጳጳስ እንዲባል አልፈልግም። እሱ ባይሆን ከተማዋን ትልቅ ያድርጋት ብሎ ወደዛ ላከው። በረከቱ ይደርብን። ምክንያቱም እንግዲህ በሐዋርያዊው አስተሳሰብ ምንድነው መሰላችሁ? ይሄንን ከኔ ጋር በሉ። ለአንድ ሊቀ ጳጳስ በሉ እስኪ ሀገረ ስብከቱ ዓለሙ ነች። ለአንድ ክርስቲያን ዓለም ሀገረ ስብከቱ ነች። ክርስቲያን ሰፋ ይልለታል፣ ዓለሙን ሁሉ መዞር ይችላል። ለሀገረ ስብከት ለአንድ ሊቀ ጳጳስ ግን ሀገረ ስብከቱ ለሱ ዓለም ነች። በቃ ከዛች ዓለም መውጣት አይችልም። ይህን ለምን አመጣሁት? ጎርጎርዮስ ወደዛች ከተማ ሊቀ ጳጳስ ሆኖ ሲመደብ የዛች ከተማ ውስጥ ያሉት ክርስቲያኖች 13 ነበሩ። ስንት? ለ13 ሰው ሊቀ ጳጳስ ቀርቶ ሰባኪ አይመደብም ማለት በዚህ ዘመን 13 ክርስቲያኖች ነበሩ የነበሩት። ሄደ፣ አስተማረ፣ አገለገለ። መጨረሻ ላይ አረፍተ ዘመን የዘመን ግድግዳ ገብቶት ሞተ። ቅዱስ ጎርጎርዮስ ሲያልፍ እዚያች ከተማ ውስጥ የነበሩት ክርስቲያን ያልሆኑ ሰዎች 13 ነበሩ። የአሕዛቡን ቁጥር ወደ ክርስቲያን ቁጥር ቀየሩ። በረከቱ ይደረብን። አሁን እኛ እያለን ስንት ሰው ነው ወደዚች ሃይማኖት የመጣው? ዓለምን ክርስቲያን ያደረጉት ስንት ሐዋርያት ናቸው? አቤት እዚህ ያለ ነው አንበቃ። አንዳንድ አድባራት ላይ ስብከት ወንጌል ኃላፊዎች 12 የሚሆኑበታል። ክርስቶስ ለዓለም ነው የመደበው። እግዚአብሔር ያሳል። እዚህ ያለነው ብቻ እንበቃለን፣ ዓለምን ሁሉ ለመለወጥ ማለት ነው። ውስጣችን ግን እነሱ ጋር የነበረ ፍቅረ እግዚአብሔር የለም። እግዚአብሔር ፍቅሩን ይጨምርልን። ሁለተኛው ፍቅረ ቢጽ ነው። በጣም ባጭሩ ነው የምነግራችሁ። ባልንጀራን መውደድ ነው። አገልግሎትን እንድናገለግል የሚያደርገን ፍቅር የሚያሰኘው እኛ ያወቅነውን አምላክ ሌሎች እንዲያውቁ እሱን ከመውደድ ይመነጫል። ሁለተኛ ግን ወንድሜ ለምን ይህንን ነገር አያገኝም? እዚህ ቃል እግዚአብሔር ስንሰማ ያልሰማ ወንድማችን ያልሰማች እህታችን ጉዳይ። ቅድም እንዳልኳችሁ በሱስ ውስጥ በተለያየ ጭንቀት ውስጥ ሆነው መሄጃ አጥተው ምንም እንደው ና ቢባሉ ለመመለስ ጥቂት የቀራቸው ማጣፊያ ያጠራቸው ሰዎች አሉ። እኛ ጋር ይሄ ሰው የማዳን ተልእኮ የሚባል ነገር ውስጣችን የለም። እንደው በዚህ በጣም በሌሎች ልንቀና ምንም አይቀረን። ምክንያቱም እኛ ጋር በጣም ድክመት አለ። ለምሳሌ አሁን አንዲት ሴት የሌላ እምነት ተከታይ የሆነች ሴት አብረዋት 5 ሰዎች አንድ መስሪያ ቤት አብረው ቢሰሩ ኦርቶዶክሳውያን እየሰማችሁ አብረዋት ሲሰሩ ስራ ላይ አብራ ብትቆይ እንደው በቆይታ በአመት ውስጥ ከ5ቱ 3ቱን እንደው ጨቅጭቃ አትቀይርም? ባትቀይር እንደው አታጠራጥርም? ቢያንስ እንደው ነጠላ መልበስ ምናምን ሸምቀቅ እንዲሉ ታደርጋለች።
እኛ ግን አንቺን በሃይማኖትሽ እግዚአብሔር ያሳያል። ሐዋርያትን አንድ ሰው ያገኘ ሰው ይቀየር ነበር። የተልእኮ ስሜት፣ ሰው የማምጣት የማዳን ስሜት የለም። ምንም አይመስልም። እግዚአብሔር በእውነት ይቅር ይበልለት። አንተ አሁን እየተማርክ ያልተማረው ነው ማሰብ ያለብህ፣ ቃሉን ያላገኘው። በዚህ መጽሐፈ ነገሥት ላይ በጣም ውብ ታሪክ አለ። 4 ለምጽ የነበረባቸው ሰዎች ታሪክ ተጽፏል በመጽሐፈ ነገሥት ላይ። እነዚህ 4 ለምጻሞች በጣም የሚያሳዝነው የረሃብ ዘመን ነበር። ያ ዘመን እስራኤላውያን በረሃብ በጣም እየተሰቃዩ ነው። የእንስሳት ሽንት እስከ መጠጣት ድረስ ሴት ልጅ ዛሬ እኔ ልጅ አርደን እንብላና ነገ ደግሞ ያንቺን እንበላለን እስኪባባሉ ነው። ከዚህ ሰውረን እግዚአብሔር እና በዚህ አሰቃቂ ዘመን 4 ለምጻሞች ከኢየሩሳሌም ቅጽር በር ላይ ይቆማሉ። ይቆሙና እንዳይገቡ ለምጽ ደግሞ አያስገባም በዛን ጊዜ። አሁን ከቆዳ በሽታ ያውን በሽታም አይደለም አንዱ ነው። የዛን ጊዜ ግን የመርገም ምልክት ስለነበር መቅደስ ከተማ ውስጥ አያስገቧቸው። ቢገቡም ደግሞ ረሃብ ነው። ደግሞ ሌላው ክፋቱ በረሃቡ ላይ ደግሞ በጣም የሚገርማችሁ እዛው በቅርብ ርቀት በ1-2 ኪሎ ሜትር ደግሞ ሰፍረዋል ፍልስጤማውያን ሊወጓቸው ጦር ሰፍረው። ረሃብና ጦርነት አንድ ላይ ሲመጣ በጣም ከባድ ነው አይደል? ከዛ ምን ብለው ተመካከሩ 4ቱ፣ ምን ይሻላል እዚህ ከምንሞት ምን ይሻለናል ተባባሉ። ወደ ውስጥ መንገባ ያስገቡንም ወደዛ ብንሄድ ይገሉናል፣ የቱ ይሻላል? አይ በቃ እንሂድና ከገደሉንም ይግደሉን ካበሉን እንበላለን። ከረሃብ ሰይፍ ይሻላል ይላሉ ሊቃውንተ ቤተክርስቲያን። ስለዚህ እሺ ብለው ወደ ሰይፉ ሄዱ፣ ወደ ጦርነቱ ማለት ነው። አሁን እግዚአብሔር አሰራሩ በጣም ይገርማቸዋል፣ ድንቅ ነው። ለራበው ሰው ምንድን ነው የሚያስፈልገው? አለማስራብ ሳይቻል ይቻላል አይቻልም? በቃ ብዙ መንገድ አለ። ሁሌ እኛ እንደምናስበው አያስብም እግዚአብሔር። እና ምንድን ነው ያደረገው? የ4ቱን ለምጻሞች የእግራቸውን ኮቴ የ4000 ሰረገላ ኮቴ አድርጎ ለጠላቶቻቸው አሰማቸው። ስንት ኮቴ ያደረገው? የ4000 ሰረገላ። እግዚአብሔር የኮቴያችንን ድምፅ ይጨምርልን። ኮቴ ቢስ እኮ ነን እኛ አይደል? እንደው የእኛም ኮቴ ሰምተው ሊፈሩ የሚገባቸው የሉ አሉ። እና እኛ ደግሞ ኮቴም የለንም። እና አንዳንዴ በግርማው ብቻ እንዲርዱ ማድረግ ይችላል አይችልም? እግዚአብሔር የ4ቱን ኮቴ የ4000 ሰረገላ አደረገው። ፍልስጤማውያን በማታ ቁጭ ባሉበት ሲሰሙ ኧረ እስራኤል ጦር አደራጅተው መጡብን ብለው እግሬ አውጪ ብለው ከጦር ሰፈሩ ብን ብለው ጠፉ። በስንት ሰው እርምጃ? በጣም ድንቅ ነው። ከዛ እግዚአብሔር ባረገላቸው ድንቅ ነገር ገቡ። እነዚህ 4 ለምጻሞች ሲያዩ ጦር ሰፈሩ ባዶ ነው። መጀመሪያ ምን የሚያደርጉ ይመስላችሁ? የሆድ ነገር ወዲህ ይቆርጣል አይደል? ስለዚህ መጀመሪያ እየበሉ እያለ ግን አንዱ ምን አለ መሰላችሁ? መልካም አላደረግንም ማለት እስኪነጋ ድረስ ብንቆይ ኃጢአት ይሆንብናል። እኛ እዚህ የበላን ነው። በዚህ ሰዓት እስራኤል ውስጥ ህዝብ በረሃብ ምን እያለ እስከ ጠዋት እንኳን እንቆይ ብለን ብንተኛ ሌሊቱን ሞተው የሚያድሩ ሰዎች አሉ በረሃብ። ስለዚህ አሁኑኑ ተነስተን እንሂድና እንንገራቸው። አይ አባረውናል፣ ለምጽ አለባችሁ ብለው አግለውናል፣ ይበላቸው አይደለም ያለው። እስኪ ነጋ ብንቆይ ኃጢአት ይሆንብናል። አገልግሎት ማለት ነው። እዚህ እየተማርክ በዚህ ሰዓት ነፍሱ የተጨነቀ በጣም ብዙ ሰዎች ቤተክርስቲያን በነገራችን ላይ መረቡን የምጥለው ወደ ጥልቁ ነው። አንዳንድ ሰው መንፈሳዊ ጉባኤ ለመንፈሳዊ ሰዎች ብቻ የሚሆን የሚመስለው ሰው እና ሌሎይን አንተ እንኳን ጸጉር ትንሽ አልተስተካከለም ብሎ ኤዲት የሚያደርግ ሰው አንቺ አለባበስሽ እነሱን ነው እግዚአብሔር የሚፈልገው። ለነሱ ነው የሚጠብቀው፣ እሱን ነው። ጻድቃን ልጠራ ምን አላልኩ አልመጣውም። እንደውም ጭራሽ እኛ ምን አረ ጌታ ሆይ አይሆንም። ጳውሎስን እኮ ሲመርጠው ሐሳብ አቀረበ። ሐናንያ ሂድና አጥብቀው ሲለው አረ አላወቀው እሱ እኮ አሳዳጅ ነው አለ። ከሐናንያና ከጳውሎስ አሁን እኛ የምናውቀው ማንን? ብዙ ሐዋርያት እኮ አሉ። እኛ ዱርዬ ነው፣ አይረባም፣ አትረባም፣ ሱሰኛ ነው ምንድነው የምንለው ውስጥ ቅዱሳን አሉ ከኛ የተሻለ። አባ ጊዮርጊስ ዘጋስጫ ምን ይላል? እግዚአብሔር ስለ ጽድቁ ከሚመካ ጻድቅ ይልቅ ስለ ኃጢአቱ የሚያለቅስን ዘማዊ ይወደዋል። ስለ ድንግልናው ከሚመካ ሰው ይልቅ ስለ ዝሙቱ አንገቱን የሚደፋ ይህን ትሕትና ለሁላችን ይስጣል። ስለዚህ አገልግሎት የመጀመሪያው ፍቅር ነው። ሁለተኛ የተፈጠርንበት ዓላማ ነው። ክርስቲያኖች አገልግሎት የተፈጠርንበት ዓላማ ነው። አሁን ብዙ ሰው የሚመስለው ቤተክርስቲያን አካባቢ የምናገለግለው ሰዎች በትርፍ ጊዜ ምን ትሰራለህ ሲባል ነው አገለግላለሁ የሚለው። ግን አገልግሎት የትርፍ ጊዜ ጉዳይ አይደለም። ዮናስ ይህንን ነግሮናል። በዛ በባህር ውስጥ የተጣለበት ታሪክ አለ አይደል? ወደ ነነዌ ሲሄድ ምንድነው ስራ ሀገር የት ነው ብለው ጠየቁት ይላል ዮናስ።
ሀገር የት ነው? ስራ ምንድን ነው ሲሉት ስራዬ ባህሩን እና የብሱን የፈጠረውን ማንም ማምለክ ነው፣ እግዚአብሔር ማምለክ። ስራችን ነው፣ የሙሉ ጊዜ ስራችን። ስለዚህ በትርፍ ጊዜያችን እንማራለን፣ በትርፍ ጊዜያችን እንሰራለን፣ በሙሉ ጊዜያችን እግዚአብሔርን እናገለግላለን፣ እናመሰግናለን። ለዚያም ቃል እግዚአብሔር ምናልባት ሰዓቱ ሊያንስ ይችላል ለአገልግሎቱ የምንመጣበት ጊዜ፣ ግን የመጣ ነው ልናገለግለው ነው። ልንበላ ልንጠጣ አይደለም። አፈጣጠራችን እንደዛ አልነበረም። ሰውና መላእክትን የፈጠረው እግዚአብሔር ለምስጋና መንግስቱ እንዲወርሱ ስሙ እንዲቀድሱ ነው። እኛንም መሀል ላይ ወደቅንና ከተፈጠርንበት ዓላማ ውጪ ጥረግረ ብላ የሚባል ነገር መጥቶ አፈር መግፋት ጀመርን እንጂ እኛም መላእክትም የተፈጠርነው ማንን ለማገልገል ነው? መላእክት እስካሁን አላቋረጡ። በእውነት በረከታቸው ይደርብን። ሳያዝኑልን ይቀራሉ ብላችሁ ነው እኛ አሁን እዚህ ስንጨቃጨቅ ሲያዩ ለምን እነሱ እስካሁን ቅዱስ ቅዱስ እንዳሉ ምስጋናው ምግብ አድርገው አመስግነው ሲደክማቸው ያመሰግናሉ። አያርፉም። አኮቴቶም ወረፍቶም አኮቴቶም ደስ ብሏቸው እንደው ወይ ይመስሎሙ ለመላእክት ከመዘወደስቦ መንፈቃ ለሐቲ ሰዓት ይላል። እንደውም እስከ ዛሬ የዘመሩ መዝሙር ራሱ የአንድ ሰዓት ሩብ ያመሰግኑ ይመስላል። አይጠግቡም። ደስ ብሏቸው ያመሰግናሉ። ስለዚህ አገልግሎት ማለት የተፈጠርንበት ምንድነው? ዓላማ ነው። ይህንን አለመረዳት በጣም ብዙ ሰዎችን ከአገልግሎት መስክ ያርቃል። የመጀመሪያው ምክንያት እንግዲህ አገልግሎት ምን መሆኑን አለመረዳት ነው። ብዙ ትርጉሞች አሉት። ቅዱስ አጠራሩንም አለማወቅ ነው። በቅዱስ አጠራሩ የጠራን ማን ነው? እግዚአብሔር ነው ይላል ቅዱስ ጳውሎስ። የእያንዳንዱን ሰው እንደየቦታ ይጠራዋል። አሳ አጥማጁን ለአሳ አጥማጅነት በአሳ ሲያጠምድ ይጠራዋል። ቀራጩን በቀራጭነት ሜዳው ላይ ይጠራዋል። ሁሉንም ሰው ቤተ መቅደስ ጠርቶ አናግሮ አይደለም እግዚአብሔር የሚጠራው፣ ከያለበት ኃጢአት ውስጥም ይጠራዋል። በሁሉም ግን መገልገል፣ ሁሉንም ሰው መሳሪያ ማድረግ ማን ይፈልጋል? እግዚአብሔር ይፈልጋል። ስለዚህ እኔ አይገባኝም፣ እኔ ለዚህ ነገር አልመጥንም ብለን መሸሽ የለብንም። ከቤተክርስቲያን አገልግሎት መሸሽ አይገባኝም ማለት ጥሩ ነው። እግዚአብሔር ሲጀመር ይገባኛል በሚሉ ሰዎች ስራ ሰርቶ አያውቅም። አልመጥንም አይገባኝም ጥሩ ነው ለአይምሯችን። ግን ሁላችንም ቤተክርስቲያን ገና ቅዳሴ እንኳን ስትጀምር አዲስ ለሚመጡ ሰዎች ትጨነቃለች። ይገርማቸዋል። በቅዳሴ ላይ የሚገኙ ሰዎች ውስጥ እንደው አዲስ ነኝ እኔ አሁን የመጣሁት ኃጢአተኛ ነኝ የረከስኩ ነኝ እኔ ሁሉ ሰው የሚጸልይ የሚተጋ ሰው ማለት ምን እሰራለሁ እንዳይ ምን ብሎ ነው የሚጀምረው ቅዳሴያችን? በሰንበት ሁሉ ዘገብራ ለጽድቅ ምንድን ነው የሚለው? ጻድቅ ውእቱ ጽድቅን የሚያደርግ እርሱ ምንድን ነው? ጻድቅ ነው። ወዛ ያከብር ሰንበትንም ምን የሚል ከዚያ ምን ይላል? ይይበል ፈላሲ ዘገባ ሀበ እግዚአብሔር። ትንቢተ ኢሳይያስ ምዕራፍ 56 ላይ ወደ እግዚአብሔር የገባ በሉ እስኪ እንግዳ እግዚአብሔር ከሕዝቡ ይለየኛል አይበል ማለት ያስወጣኝ ይሆን? ኃጢአተኛ ነህ ብሎ ከመሃል እኔን ለይቶ ያስወጣኝ ይሆን እንዳትሉ። ቢያንስ ሰንበት አክብረ መታሃል። ሰንበትን የሚያከብር ራሱ ብፁዕ ነው፣ ጻድቅ ነው፣ የተመሰገነ ነው። አይዞ አትፍራ፣ ቤትህ ነው እያለች ነው ቤተክርስቲያን። በእውነት ይህች ቤተክርስቲያን ስለሰጠን ስሙ የተመሰገነ ይሁን። አገልግሎትን እንዳናገለግል የሚያሸሸን የመጀመሪያው ነገር በእውነት አገልግሎት ምን መሆኑን አለመረዳት ነው። ሁለተኛው አንዳንድ ሰዎች ደግሞ እኔ ወደ ቤተክርስቲያን በጣም ቀረብ ስል ስራዬ፣ ኑሮ የሚጎዳውስ፣ ህይወት የሚጎዳውስ? ይህን በጣም ብዙ ሰዎች ጠይቀዋል። የሙሴን ብቻ ልንገራችሁ። ሙሴን ህዝቤን ሂድና ነፃ አውጣ አለው እግዚአብሔር። ሲለው ብዙ ጥያቄ ጠየቀ። ከዚህ በፊት ስላነሳ ነው አልደግመውም። አሁን ባያምኑኝስ አለ። እኔ አሳምናቸዋለሁ አለው። ኮልታፋ ነኝ አለ። አይ ኮልታፋነትን እኔ አሮንን እሰጥሃለሁ እሱ አንደበት ይሆናል አለው። መጨረሻ ላይ ሙሴ ልጆቹን ይዞ ለአገልግሎት መሄድ ጀመረ ወደ ግብፅ ይላል። ህዝቤን ከግብፅ አውጣ እየተባለ ልጆቹን ይዞ ወዴት? ወደ ግብፅ። እግዚአብሔር ሊገለው ፈለገ ይላል ስታነቡት። ህዝቤን አውጣ ላለው ጭራሽ ልጅን ይዘው ወደ ግብፅ ትሄዳለሁ ያለ። አረ ጌታ ሆይ ምን ይበላሉ አለ። ልጆችን ምን ላድርጋቸዋል? በአይሁድ ትውፊት የሚተረክ በጣም ድንቅ ታሪክ አለ። ይህን ሲለው እግዚአብሔር ምን አለው? እጅን ውሃ ውስጥ ከተት አለው። ከተተ። አውጣው አለው። ሲያወጣው አለት በእጁ ይዞ ወጣ ሙሴ። ፈርክሰው አለው። ሲፈረክሰው አለት ውስጥ ትል አለች። ትሏን ቅጠል በቅሎላት ትበላለች። ለዚያች ቅጠል ምግብ ያዘጋጀው ማን ነው? ይህችን ቅጠል ያረሳው አምላክ እኔ እንዴት አንተ እረሳለሁ አለ። ሁላችንም በቸርነቱ አይርሳል። ስለዚህ አንዳንዴ ለቤተ ክርስቲያን ጊዜ ስትሰጡ፣ ለጸሎቱ፣ ለቅዳሴው፣ ለመንፈሳዊ አገልግሎት የለም
ሌላው ኑሮዬስ ሌላው ትምህርቴስ አንበል። እኛ እግዚአብሔር ቤት ስንገኝ እግዚአብሔር እኛ ቤት ይገኛል። እኛ እግዚአብሔርን ስራ ስንሰራ እግዚአብሔር የማንን ስራ ይሰራል? ሁለተኛው መንፈሳዊ አገልግሎትን በእውነት ለአእምሮ የሚመች ያደረገው የማይመች ያደረገው የእኛን አገልግሎትን መለካት በሌለብን መለኪያ ስለምንለካ ነው። የተሳሳቱ የአገልግሎት መለኪያዎች አሉ። እስቲ እነዚህ እንመልከታቸው። አልደከማችሁም አይደል? አገልግሎትን በተሳሳቱ መለኪያዎች እንለካለን። የመጀመሪያው በማዕረግ ነው። እንግዲህ በቤተ ክርስቲያናችን ለአገልግሎት የተለያዩ ማዕርጋተ ክህነት አሉ። አብይ ማዕርጋተ ክህነት ከሊቃነ ጳጳሳቱ ከፓትርያርኩ ከቅዱስ ሲኖዶሱ ጀምሮ ማለት ነው። ንዑሳን ደግሞ አሉ፣ ዲያቆናቱ ምኑ። በቤተ ክርስቲያናችን ክህነት ለአገልግሎት አያስፈልግም አንልም፣ እጅግ ያስፈልጋል። ግን ክህነት ለአገልግሎት ያስፈልጋል ማለት በቤተ ክርስቲያን ያለው አገልግሎት ሁሉ ክህነት ያስፈልገዋል ማለት አይደለም። እንዲያውም በቤተ ክርስቲያናችን የሚበዛው አገልግሎት ክህነት የማይፈልገው አገልግሎት ነው። ክህነት የማያስፈልገው አገልግሎት ነው። አንድ ታላቅ ወንድማችን ቀሲስ ህብረቴሽ ጥላ እዚህ ጉባኤ ብዙ አስተምረዋልና አንድ ጊዜ ምሳሌ ሲሰጡ ቤተክርስቲያን ውስጥ ብዙ ጊዜ ሰዓት አይሰራም። አይታችሁ እኮ ይሰራል። ምን ሆኖ ነው? ተቀስፎ ነው? ምን ሆኖ ነው ሰዓት የማይሰራው? ባትሪ አልቆ ነው አይደል? ባትሪ ለመቀየር ዲቁና ነው ቅስና ነው የሚያስፈልገው። አንዳንድ ጉዳዮች ክህነት የማይፈልጉ ጉዳዮች በጣም ብዙ አሉ። ቤተክርስቲያናችን ውስጥ ብዙ ነገር ሊሰራ ያልቻለው ለምንድን ነው ካላችሁ፣ አገልግሎትን ያለ መለኪያው እንለካዋል። በማዕረግ ሁሉም ላይ ይጠቁማል። ይሄ አዳም ሔዋንን፣ ሔዋን እባብ ሰይጣንን አላሉ? ልክ እንደዛው አሁን ሄዳችሁ ከታች ብትጀምሩ እዚህ ደብር እንዴት ነው ብላችሁ ሰንበት ትምህርት ቤቱን ብትጠይቁ እኛ ቁጥሩ ነበር፣ ግን ከላይ ችግር አለ። ሰበካ ጉባኤው ይላል። ሰበካ ጉባኤው የደብሩ አለቃ ወረዳ ቤተ ክህነት አዲስ አበባ ሀገረ ስብከት ሲኖዶሱ ፓትርያርኩ ሰው በሰው እያመከ ሁሉም ሰው ለሃይማኖቱ ግን ጳጳስ ነው። ተመልከቱ። ብፁዕ አቡነ ቄርሎስ ሁሉም ሰው ለሃይማኖቱ ጳጳስ ነው ብለዋል። ምክንያቱም በምዕመንነት እኩል ነን ሁላችን የእግዚአብሔር አማኞች። በእኛ መሀል እረኞች ናቸው፣ በእግዚአብሔር ፊት ግን በጎቹ ናቸው። በእኛ መሀል መምህሮቻችን ናቸው፣ በሱ መካከል ግን ከተማሪዎቹ አንዱ ናቸው። እና ብዙ ጊዜ የቤተክርስቲያንን አገልግሎት የሚጎዳው እኔ ቄሱ ዲያቆን የፉክክር ቤት ሳይዘጋ ድራል እንደሚባለው ብዙ ነገር አሁን ቤተክርስቲያን ለምን እንዲያታረግም ይላል አንዳንድ ሰው ይነሳል። ቤተክርስቲያን እኮ አንተ ራስህ ለምን እንደዚህ አታረግም የምትለውን ነገር አንተ ነህ ልታረግ ያልቻልከው። ቤተክርስቲያን ሁላችንም ነን፣ እጆቿ ነን፣ እጅ እግሮቿ፣ አካሎቿ ነን። እኔ ተኝቼ የምውል ከሆነ እኔ ነኝ ሽባ ያረኳት ቤተክርስቲያኗን ስራ እንዳትሰራ። እያንዳንዳችን እኩል ነው የምናመልከው፣ እኩል ነው የምናምነው፣ ተጠያቂነታችንም እኩል ነው። በቤተክርስቲያን ታሪክ ምዕመናን ሆነው በጣም ድቅ ነገር ያደረጉ አሉ። በምዕመን ማለት ቅዱስ ስምዖን የተባለው አንድ አይናው ስምዖንን ታሪክ ታውቃላችሁ። ተራራ ያንቀሳቀሰ ሰው ምንድነው? አንድ ንጉሥ ተነሳና የግብፅ ክርስቲያኖች ወንጌላችሁ ላይ የሰናፍጭ ቅንጣት እምነት ያለው ቢኖር ይህን ተራራ ከዚያ ወዲህ ሂድ ቢለው ምን ይላል የሚል አለ። ስለዚህ ይችን ተራራ በሉ እንግዲህ መጽሐፋችሁን እንድትፈጽሙ ፈልጋለሁ። ይችን ተራራ ከዚህ ጋር ዞር ካላረጋችሁ አንድ ክርስቲያን ማየት አልፈልግም እዚህ ሀገር አለ። መቼስ ተዋጥቶ የሰናፍጭ ቅንጣት የሚያህል እምነት ከእናንተ አይጠፋም በሏል። አሁን በዚህ ዘመን ቢሆን ምንድን ነው የምንለው? አይ ትርጓሜው እኮ አልገባህም ማለት ብዙ ትርጉም አለው። በጣም የሚገርማችሁ ሱባኤ ያዙ። 3 ቀን ጸለዩ። ፓትርያርኩ አዘዘ። በ3ኛው ቀን ማን ነው ብዙ ሊቃውንት ብዙ ዜማውን ብዙ ቅኔውን ብዙ እንትኑን የሚያውቅ ሰው ሊኖር ይችላል። ተራራ ማፍለስ ግን እምነት ይፈልጋል፣ በእውቀት አይደለም። መጨረሻ እመቤታችን በ3ኛው ቀን ስምዖን የሚባል ጫማ ሰፊ አለ፣ እሱ ነው ተራራውን የሚያፈልሰው። ስምዖን ብዙ ሊቅም አይደለም። እንደውም አይን ብታሰናክለው አውጥተህ ጣላት የሚለውን አይኑን አውጥቶ ነው የጣለው ከዝሙት ለመዳን በዚህ ጥቅስ እና እሱ ነው የሚያፈልሰው አለች። ተሰበሰቡ፣ ምህላ አደረሱ። ስምዖን ጸልዮ ያንን ተራራ አንቀሳቀሰው። እግዚአብሔር የተመሰገነ ይሁን። አሁን ሀገራችን ውስጥ ብዙ መንቀሳቀስ ያለባቸው ተራሮች አሉ። ስምዖኖችን ያስነሳልን እግዚአብሔር። እኛ መጸለይ እንኳን አቃተን እኮ። አሁን ችግሩ እንደው ስምዖንን አስነሳኝ ብሎ የሚጸልይ ሁሉም ተናጋሪ ነው። እና አልሙካታም ይባላል፣ ካይሮ ውስጥ አለ። በነገራችን ላይ በዚሁ አጋጣሚ የምነግራችሁ ተራራው አሁን ካይሮ ውስጥ አለ። የግብፅ መንግስት ደግሞ ክርስቲያኖቹ በጣም በቁጥር ትንሽ ስለሆኑ ለመጨቆን የካይሮ ከተማ ቆሻሻ መጣያ አድርጎታል።
ቆሻሻ የሚጣለው እዛ ተራራ ላይ። ክርስቲያኖቹ ደግሞ ቆሻሻ ሪሳይክሊንግ ፋብሪካ ከፍተዋል እና በጣም ሀብታም ሆነዋል። እኛ ብሎን የ3 ቀን ጉባኤ አዘጋጅተን አለቃቅተን ተዋለን አይደል? አሕዛብ ወደ ርስት ገቡ ምናምን ብለን ዝም እንላለን። ክርስቲያን ማለት ድንጋይ ሲወረወርበት በተወረወረበት ድንጋይ ቤተክርስቲያን የሚሰራ ነው እንጂ የሚያላዝናል። እንዲያረጉን ተበላን ተዋረድን ምናምን በጣም እንደዚህ አይነት ነገር ደስ የሚለው ሰው ብዙ ሴራ እየተሸረበብን በጣም እኔ ያው በግልጽ ለመናገር አንዳንድ ጊዜ ሙስሊሞች እስላማዊ መንግስት ለማቋቋም እቅድ ይዘዋል ብሎ ትንታኔ ይሰጧል። ድሮ ሙስሊሞች ክርስቲያናዊ መንግስት ያቋቁማል? ዝም ብላችሁ ታስቡ። በዲፎልት ማለት ነው ማንኛውም ሰው የእሱ ሃይማኖት ከፍ እንዲል ይፈልጋል አይፈልግም? ይሄ እኮ ጥናትና ምርምር አይፈልግም። እንደ አዲስ እንደው ዲስከቨሪ ማለት ነው ከጀርባው ይላል ሰው። በእውነት እግዚአብሔር ልቡና ይስጠን። ስለዚህ ስራ የሚሰራ ነው እንጂ ችግር የሚተነትን ሰው ቤተክርስቲያን አላጠራት እና በጣም በሚገርም ሁኔታ ያንን ተራራ ሪሳይክል ማድረጊያ ፋብሪካ አድርገው በጣም ድንቅ ቦርቡረው ዋሻውን ውስጥ ቦርቡረው መቅደስ ሰርተው በአንዱ ሳይድ ደግሞ ዋሻውን ቦርቡረው ለህፃናት ሲኒማ ማሳያ መንፈሳዊ ፊልም መመልከቻ አድርገውታል። ከሰኞ እስከ ዓርብ ቆሻሻ ይሸከማሉ። ዓርብ ዕለት ገብተው ይቆርባሉ ተሰልፈው። እንዲህ ያለ ልብ ይስጠን እግዚአብሔር። በምዕመን ነው ይሄ የተሰራው። ቅዱስ እስጢፋኖስ ዲያቆን ሆኖ ነው 8000 ምዕመን ያሳመነው። ስለዚህ አገልግሎት በማዕረግ ሊለካ የቄሱ ኃላፊነት ነው የገሌ ሲኖዶሱ የምኑ ብትል እግዚአብሔር ያሰማል። በጾታና በእድሜም አይለካም። በእድሜ በጣም ትልልቅ ስለተሆነ ወይ ትንሽ ስለተሆነ አይደለም። ቅዱስ ቂርቆስ ስንት ዓመቱ ነበር? 3 ዓመት። ህፃን ነው ግን ትልቅ ነበር። ትልቅ ሆኖ ህፃን የሚሆናል፣ ህፃን ሆኖ ትልቅ የሚሆናል። ለመመስከር እድሜ አይገድምም ማለት ነው። ጾታ በእውነት እህቶቻችን ይህን በደንብ መንገር እንፈልጋለን። በእኛ ቤተክርስቲያን የሴቶች አገልግሎት የለም መባል በሚችል ደረጃ ነው። ለሌላ ጉዳይ በጣም በብዙ ጉዳይ ላይ አክቲቭ ሆነው ሀገር የሚያኮራ ስራ የሚሰሩ ሴቶች በቤተክርስቲያን አገልግሎት ላይ ግን ሴቶች በእልልታ ነው አይደለ? ብዙ ጊዜ በእልልታ ከእልልታ በላይ ለማገልገል ያብቃል። እንደ ቅድስት ወለተ ጴጥሮስ፣ ቅድስት መቅሪና አሁን 3ቱን አባቶች ቀጰዶቃውያን ጎርጎርዮሶችን 2ቱን እና ባስልዮስን አስተምራ ጳጳስ ያፈራችው ሴት ነች። ግማሹን ክህነት እኮ የሰጠው ለሴት ነው እግዚአብሔር። በነፍስ ወላጅነትን የመውለድን ጸጋ ለወንዶቹ ሰጠ ለቀሳውስት። በጥምቀት ወልደው ያሳድጋሉ። በስጋ የመውለድ ጸጋ ደግሞ ለማን ነው የተሰጠው? ለሴት ልጅ ነው። አከፋፈለ እንጂ እግዚአብሔር አላዳለም። እኩል ነው ያከፋፈለው። ሌላው አገልግሎት በገንዘብና በንብረት አይነካም። ይህን በደንብ መናገር ፈልጋለሁ። በቤተክርስቲያናችን አገልግሎቱን በጣም ካዳከመው ነገር አንዱ አገልግሎቱን በገንዘብ መለካት ነው። ብዙ ገቢ ማሰባሰቢያ የሚበዛው ለዚህ ነው። በነገራችን ገቢ አያስፈልግም አላልኩም። እስቲ ገንዘብ ለአገልግሎት ነው፣ አገልግሎት ለገንዘብ የቱ ነው ልክ? ገንዘብ ያስፈልጋል አያስፈልግም? አገልግሎት ለገንዘብ ሲሆን ግን ችግር አለ። ግንባታ ላይ በጣም ማተኮር፣ ህንፃ ቤተክርስቲያን ያስፈልጋል፣ ምንም ጥርጥር የለውም። ግን ህንፃ ቤተክርስቲያን ላይ ብቻ አተኩረን ምዕመናን ላይ ካልሰራን በጣም እንጎዳለን። ለዚህ ቀላል ምሳሌ ልስጣቸው። አውሮፓ ውስጥ በጣም ትልልቅ ካቴድራሎች አሉ። የቱሪስት መስህብ የሚሆኑ ፖስት ካርድ የሚሆኑ ፎቷቸው። እኔም ጥቂቶቹን በተለይ ውስጥ ገብቶ ሁሉ መቅደስ አሁን የምነግራችሁን አሳዛኝ ገጠመኝ ሁሉ ያየሁባቸው ትልልቅ መቅደሶች አሉ። በጣም በሚደንቅ የስነ ህንፃ ጥበብ የተሰሩ ማለት ነው። አሁን ምን ሆነ? ሰው ላይ ስላልተሰራ፣ ሰው ስላልተማረ፣ ሃይማኖቱን በአግባቡ ስላልተረዳ ቀስ ቀስ እያለ ከሃይማኖት ወጥቶ በቤተክርስቲያን ሰዎች ስነ ምግባር ሊሆን ይችላል፣ በቤተክርስቲያኒቱ የሚጠብቀውን ሳያገኝ ቀርቶ ሊሆን ይችላል። መሀል ላይ ደግሞ ፕሮቴስታንቲዝም አውሮፓ መጥቶ ላንቺም ለኔም አይሆን ብሎ ቤተክርስቲያንን ለሁለት ከፍሎ እሱም አልወሰደው እሷም አልተቀበለችው። እንደዚህ ብዙ ነገር ተከስቷል። ብቻ ባዷቸውን ቀርተዋል። በጣም ጥቂት አረጋውያን ናቸው ገብተው የሚያስቀድሱት እና ቤተክርስቲያኑን ለማስተዳደር የመብራት የውሃ ደግሞ አውሮፓ ሲሆን ብርድ አለ፣ ማሞቂያ ምናምን ያስፈልገዋል። ያንን ረኒንግ ኮስቱ በጣም ከፍተኛ ስለሆነ ያንን መሸፈን ስለማይችሉ አብያተ ክርስቲያናቱ ልዩ ልዩ አገልግሎት ይሰጣሉ። እድለኛ የሆኑት አብያተ ክርስቲያናት የሆነ ጻድቅ የረገጣቸው ይመስሉኛል። ዝም ብዬ ሳስበው ላይብረሪ ይሆናሉ፣ ሞል ይሆናሉ፣ ጫማ ምናምን ልብስ መሸጫ የታደሉት ማለት ነው። የቀሩት ደግሞ ናይት ክለብ ይሆናል፣ ይጨፈርባቸዋል ሌሊቱ።
እና ዴንማርክ የሚባል ሀገር አንድ ትልቅ አባታችን አሉ። ከዚህ ሄደው እዛ ምዕመናንን የሚያገለግሉና አርፍደን ነበር ቅዳሴ የምንገባው። ስንሄድ መቅደስ ውስጥ ታምናላችሁ የቢራ ጠርሙስ አግኝተን ተሰብስቦ ተጠርጎ ከዛ ይቀደስበታል። እንደዚህ ከመሆን ይሰውረን። ስለዚህ ህንፃ የተለያየ አገልግሎት የምታገለግሉ ማህበራት ላይ ምን ላይ የምትሰሩ ወንድሞች እህቶች ትኖራላችሁ። የእኛ ሰው ሲጀመር ህንፃ ካልሆነ ገንዘብም አይወጣም። ለትምህርት ሲሆን ለቃለ እግዚአብሔር ሲሆን ምናምን ገንዘቡ አይወጣም። የሆነ ህንፃ ተቃጥሎ ምናምን ሲባል ነው። አይቃጠል እኮ አይደል? ይቃጠል ማለት አይደል? ቤተክርስቲያን ብትቃጠል ደስ ይለናል አይደለም? ዘኬዎስ ወጥቶ ጌታን ያየባት ዛፍ ስትቆረጥ ቢያይ ደስ ይለዋል? ክርስቶስን ያየንባት ዛፍ ቤተክርስቲያን ነች። ልትቃጠል አንፈልግም፣ እናዝናለን። ግን ሰማይና ምድር ሲያልፉ ቤተክርስቲያንም አብራት አልፋለች። ህንፃው የማያልፈው የሰው ልጅና እሷን እየተከትሎ ወደ ዘላለማዊ ወደ ድልነሾች ቤተክርስቲያን የሚገባው ምዕመን ነው። እና ብዙ ጊዜ ዕቃ ሲጠፋ ህንፃ ሲቃጠል ሰው የሚንገበገበውን ያህል ምዕመናን ከሃይማኖት ሲወጡ ግን ምንም አይመስሉ። ቀላል ምሳሌ ልስጣችሁ። ከአንድ ቤተክርስቲያን ሰንበት ትምህርት ቤት ውስጥ እዚህ ማለት ሰንበት ትምህርት ቤቱም በአገልጋዮች ብዙ ያለው የሰንበት ትምህርት ቤት ወጣቶች ውስጥ የሚለብሱት ጥንግ ድርብ አለ የመዝሙር ልብስ። ከዛ አንድ 50 ቢኖር 20ው ቢጠፋ ጎሽ ጦሳችንን ይዞ ይት ተብሎ ዝም ይባል አይባል። አመራሩ ይሰበሰባል። እንዴት ጠፋ? ለምን ጠፋ? ቁልፉን ማን ያዘው? ውይይት ይካሄዳል። መዘምራኑ ሲጠፉስ ይወያያል ሰው። ክርስቶስ የሞተው ለልብሱ ነው ለለባሹ? ዕቃ አይጥፋ ብቻ እኛ ጋር ሰው ችግር የለው። ወንበር ብቻ አይጉደል፣ የሚቀመጠው ሰው ችግር የለው። አይ ዝናብ ብለው ለነገሩ አልመጣም ሰው እንደምንለው። ወንበር ከጠፋ ግን ያወያያል። ዕቃ ለዕቃ ነው ወይ ክርስቶስ ዋጋ የከፈለው? ገንዘብ በማስቀመጥ በማደራጀት ብቻ አገልግሎቱ የሚመስለው ሰው አሁን ሊፈርድ ቢመጣ ጌታ የባንክ ቡክ ይኸው የኛ ያላስገብተናል ልትል ነው? ለሱ ምኑ ነው የኛ ቅጠል? ነፍሳትን የሚሰበስብ በሉ እስኪ እርሱ ጠቢብ ነው። ምን የሚሰበስብ? ገንዘብ አይደለም። ቤተክርስቲያን የምትሰበስበው ነፍሳትን ነው። ምሳሌ 11:30 ላይ እና ለሌላ ነገር ያለ ገንዘብ ለሃይማኖት ሰው ለማስተማር ለንስሐ ለወጣቱ ለአብነት ትምህርት ቤት ምን ሲባል ገንዘብ በጀት የለም ይባል። ለአንድ ቀን ግን 40 በሬ ታርዶ ሊያድር ይችላል። ለመብል ሲሆን ማለት ነው። እግዚአብሔር ልቡን አይስጣል። ህንፃ ግንባታ ተኮር በቦታ አገልግሎት አይለካም። በቤተክርስቲያናችን አገልግሎታችንን ያዳከመው አገልግሎትን በቦታ መለካት ነው። በቦታ መለካ ማለት ቤተክርስቲያን ውስጥ ብቻ የሚመስለው ሰው አለ። እግዚአብሔር የሚናገረው እግዚአብሔር የሚሰራው ከቤተክርስቲያን ውጪ ብዙዎቻችን ስራችንንና ሃይማኖታችንን ቀይ መስመር አስምረን ለይተናቸው ይሄን ካላጠፋን ይችን ሃይማኖት እንከተላለን ማለታችን። ክርስቲያን ማለት ቤተክርስቲያንን ቤቱን ማድረግ የቻሉ። አንዳንድ ሰዎች ቢዝነሳቸው አካባቢ ቃለ እግዚአብሔር መስማት አይፈልጉም። ከንግዱ ጋር ስለማይሄድ ማለት እዚህ ብዙ የምሰራው ነገር ስላለ ቅዱስ አውግስጢኖስ ጌታ ወይ ንስሐ ገባ ነበር ግን የኃጢአት ፍቅር ገና አልወጣልኝም ይላል። አንዳንድ ሰው መስሪያ ቤት ውስጥ መዝሙርም ወይም መንፈሳዊ ነገር መስማት አይፈልግም። ስለ መንፈሳዊ ነገር ይሄ ማለት ጥግ አስይዘነዋል። እግዚአብሔርን የሆነ ጥግ ሰተነው እሑድ ተመድቦለታል። ያኔ ብቻ እንደዚህ የሚያደርግ ሰው ማለት ምን መሰላችሁ? እነዚያ ሴቶች ሽቱ ይዘው የመጡ አሉ አይደል? ሊቀቡ አልተነሳም ብለው ነው እነሱ። ለእኛ ግን ተነስቷል አልተነሳም? እሑድ ብቻ ክርስቶስ ትዝ ካለ ለአንተ አልተነሳም። አሁን መቃብር ነው ማለት። ቤተክርስቲያን ደግሞ የክርስቶስ መቃብሩ አይደለች። በረድኤት የሚገለጥባት የሚሰራባት ነች። ስለዚህ ስራ ሌላ ሃይማኖት ሌላ ብሎ ማሰብ እግዚአብሔርን በቦታ መወሰን ነው። ቅዱስ ጳውሎስ ያለውን ያንብብላችሁ። በጉባኤም በየቤታችሁም አወራሁላችሁ አስተማርኳችሁ እንጂ ከሚጠቅማችሁ ነገር አንዳችስ እንኳ አላስቀረውባችሁ። በጉባኤም በቤታችሁ። በሌላ ስፍራ ደግሞ የእግዚአብሔር ቃል አይታሰርም። 2 ጢሞቴዎስ 2:9 ላይ ክርስቶስ ደግሞ አደራ ሲሰጥ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። እስከ ምን ዳርቻ ድረስ? ስለዚህ አገልግሎት በቦታ አይለካም። የመጨረሻው አገልግሎት በተገልጋዩ ብዛትና ማነስ አይለካም።
አንዳንዴ ምን አይነት ስህተት እንሰራለን? በጣም ብዙ ህዝብ የተገኘበት ጉባኤ የዛሬ ጉባኤ ከሆነ አይቀር እንዲህ ነው ይላል ሰው። ሰዎች በጣም አነስ ካሉ ደግሞ ሰው የለም ይላል። ይሄ በጣም አስቸጋሪ። በመሰረቱ ይሄ ደግሞ ቤተክርስቲያን ትንሽ የቆየነው ሰዎች ደግሞ የሚያውቀው ሰው ስለሌለ ሰው የለም የሚል ሰው አለ። እየሰማችሁ ነው? ይመጣና አይታይታሩ አንድ ሰው የለም ይላል። በሞላ ጉባኤ እኮ ነው እሱ የሚያውቃቸው ሰዎች ስለሌሉ። አገልግሎት በተገልጋዩ ቁጥር ብዛትና ማንነት አይለካም። በጣም የሚገርማችሁ በቤተክርስቲያናችን እንደው ትልቅ ዋጋ የሚገኝበት አገልግሎት ማለት ብዙ ተገልጋዮቹ ማንነታቸው በጣም ዝቅ ያለ ቁጥራቸው ትንሽ ከሆነ ዋጋው የእጥፍ ይሆን መሆን ይችላል አይችልም? ይችላል። ሽሚያ እንደው ውዳሴ ከንቱ የሌለው ይሆናል ማለት ነው። ምስጋና የሌለው አቤት። እንደውም አባቶቻችን ለዚህ ነው የታችኛዋን አገልግሎት ማርያም የማይቀሟትን በጎድን መርጣለች የሚለው ቁጭ ብሎ መማራው ውዳሴ ከንቱ የለው። በቤተ ክርስቲያን ውስጥ እንደዚህ አይነት አገልግሎት የሚያገለግሉ አሉ። እታች የሚሉ የሚደክሙ ማንም ሰው ዞር ብሎ የማያያቸው። ቅዳሴ ንግስ ከሆነ ዛሬ አቤት የቀደሰው ዲያቆን፣ አቤት የቀደሱት ቄስ፣ አቤት ያስተማረው ሰባኪ፣ የዘመረው ዘማሪ ይደነቃል። ግን ያን ቀን ቅዳሴ ላይ ለታጠነው ማይጠንት እፍ ብሎ ፍም ያፋመ ዲያቆን አለ። ዝነኛ ፍም አፋሚ አለ። ታው አቤት እሱ እፍ ሲል ሰምታችኋል? የለውም ማንም አያውቀውም። ግን ማን ያይለታል? እንደው ቅዱሳን ናቸው። እኔ በየደብሩ ልብ ብላችሁ ከዚህ በኋላ አስተውሏቸው። ጠበል የሚቀዱ፣ መቅደስ የሚያጸዱ፣ ደወል የሚደውሉ፣ ምናልባትም አብዛኞቹ ትንሽ አይምሮ መምተኞችን ሌላው ሰው ጥሎት ሄደውን የሚያነሱ ማንም መኖራቸውን እንኳን የማያውቃቸው አሉ። ቅዱሳን ሊሆኑ ይችላሉ። እነዚህ ሰዎች በረከታቸውን ያሳድርብን። ምክንያቱም ምስጋና የለም፣ ማንም ለነሱ ክሬዲት የሚሰጥ የለም። ግን ማን ያይላቸዋል? እግዚአብሔር ያይል። ደግሞ ምንም የለባቸው ያለ ሳይድ ኢፌክት የሚወሰድ መድኃኒት ማለት ነው የነሱ አገልግሎት። ማርያምስ የማይቀሟትን በጎድል ያለው አጋንንት ሌላውን አገልግሎታችንን ይቀሙታል። በምስጋና በማወደስ በሌላው ነገር ቁጭ ብሎ መማር ግን ከታች ዝቅ ማለት እግር ማጠብ ግን ማንም የማይሻማበት አገልግሎት፣ ክብር የሌለው አገልግሎት እና ቁጥሩ ባነሰ ክርስቶስ ይናሳይቶናል። አንድ ሰው አስተምሯል ቁጭ አድርጎ ክርስቶስ ስንት ሰው በሌሊት ሊያውም በሱ ለመማር አፍሮ ግራ ቀኝ አይቶ ቆይ የሱ ተማሪ ነህ እንዳይሉኝ ብሎ በሌሊት የመጣውን ማንን? ኒቆዲሞስ በጨለማ በኩል ሌሊት አስተምሮታል። ሰው ሰብስበናል አለ። በጠራራ ፀሐይ ደግሞ አስተምሯል። ማንን? ሳምራዊት። ሊያውም ጠባይ የሌላት ማለት ውሃ ስጪኝ ሲላት አንተ አይሁዳዊ ስትሆን ሳምራዊት ውሃው አይሁዳዊ ነው ሳምራዊ መልሱልኝ። ውሃ ነው የተባለችው። ከመነሻው ገና የዘር ጉዳይ አነሳች። ከዚያስ ከያዕቆብ ትበልጣለህ አንተ አለችው። የያዕቆብን ፈጣሪ ማለት ነው። ክርስቶስ ግን ክብርን ጠብቀህ ማገልገል አይቻልም። አይ አገልግሎቱ ይቀራል እንጂ እንዲህ ክፉ ደግማ አትናገርኝም የሚል ሰው መስበክ ሰው የሰው ልብ መመለስ ይችላል አይችልም። ክርስቶስ እየሰደበችው መልስ አይሰጥም። ከያዕቆብ ትበልጣለህ ስትለው እኔ አይደለም እንደ የፈጠርኩት ያዕቆብን አላለ። ጉዳዩን እሱን የሚመለከት ነገር አልመለሰም ክርስቶስ። ሀርት ፒፕል ይባላል። የተጎዱ ሰዎች ሰው ይጎዳሉ። ሰዎች አንዳንዴ በጣም የሚዋጭር አይነት ኃይለ ቃል የሚወጣቸው የሆነ የቆሰሉበት ቁስል ስላለ፣ ስለዚህ በሽተኛ የሚያክም ሐኪም እየተንፈራፈረ እየረገጠውም እየጮኸበትም ጮኸቱን ታግሶ እንደሚያክም ይችን ሴት የቆሰለ ነፍሷን ተረድቶ ክርስቶስ ቀስ ብሎ መድኃኒት አደረገላት። እየቀዘቀዘች ነቢይ እንደሆን ካያለው አለች ቆይታ። በኋላ የልቤን የነገረኝን ይሁልኝ አለች። ቀስ ብሎ የሚሰብክ የሚለውጥ አምላክ በጠራራ ፀሐይ በ6 ሰዓት ሴቲቱን በሌሊት ደግሞ ወንዱን። ሴት ልጅ በሌሊት አይመከርም መቼ ሰር ይህም ትምህርት ነው በነገራችን ላይ ሰዓቱ እንዳታቀያየሩት። ቀን ላይ ኒቆዲሞስን ሌሊት ላይ ሌሊት ላይ ኒቆዲሞስን ቀን ላይ ሳምራዊቷን ሴት አስተማረ። አንድ ሰው አስተማረ። ቁጥር ሳናይ ሰው ሳንመዝን እገሌ ያለው ውዳሴ ከንቱ ተሬው ያለው ሳንን ለማገልገል እግዚአብሔር በቸርነቱ ይርዳል።
ጠቅለል ለማድረግ አገልግሎትና ፈተናዎቹን በጣም ባጭሩ ልንገራችሁና አበቃለሁ። መንፈሳዊ አገልግሎት በቤተክርስቲያን አገልግሎት ላይ በምንም ዘርፍ ሰው ሲሰማራ ፈተና አያጣውም። ግን መርሳት የሌለብን የመጀመሪያው አገልግሎታችን ላይ ምንም አይነት ፈተና ካልገጠመን ሰይጣን ንቆናል ማለት ነው። ምንም አያመጡም ብሏል ማለት ነው። መቼ ነው ፈተና መምጣት የሚጀምረው? ያንን አገልግሎት ሰይጣን ያየው ቀን። ታስታውሳላችሁ? ኢዮብን ባሪያዬን ኢዮብ አየኸው አለው እግዚአብሔር አይደል? ከዛ በኋላ ነው ታሪኩ የተጀመረው። ኢዮብ ልጆቹን ያጣው፣ ሀብቱን ያጣው፣ ጤናውን ያጣው ሰይጣን ሲያየው። ለዚህ ነው የጠላት አይን አየኝ እያልን የምንጸልየው። ልክ ሰይጣን ሲያየው የሆነ ነገር ይጀመራል። እና በተለይ በወጣቶች እዚህ ስለምትበዙ ቤተክርስቲያን አገልግሎት ላይ በቅንነት ምናምን ሰዎች ይነሱና ያልጠበቁት ምላሽ ካልጠበቁት አቅጣጫ ይመጣል። ሲመጣ ስብር ይላል። እንዴት ቤተክርስቲያን ውስጥ እንደዚህ አይነት ነገር? እኔ የምችለው ፈተናም እኮ አይነት አለው። ግን ይገርማቸዋል። ከሚቻላችሁ በላይ እንድትፈተኑ የማይፈቅድ እርሱ ከፈተናው ጋር አብሮ መውጫውን ያበጅላችኋል። እግዚአብሔር እንደማንችለው እንደምንፈልገው አይፈትነንም። እችም በሉ እንደማንችለው እንደምንፈልገው። አንደኛ ፈተና እንደዚህ አልጠበቅኩም ይላል አለ። ድሮ የጠበቅከው ልትፈተን ነው። አሁን ትምህርት ቤት ፈተና ጥያቄ ሲመጣ አልጠበቅኩም ይሄ ጥያቄ ፈተና ምኑም ፈተናው ነው ታዲያ። ስለዚህ እንደምንፈልገው አንፈተን። ሁለተኛ እንደማንችለው ከምችለው በላይ ሆነብኝ አንልም። ለምን? ከሚቻላችሁ በላይ ትፈተኑ ዘንድ እርሱ ምን አይልም አይፈቅድም። ከፈተናው ጋር ደግሞ አብሮ መውጫውን ያዘጋጃል። ይችን በአጭር ቃል ሲገልጿት እናቶቻችን ከክን የሰጠ አምላክ በቃ ጥቅሱ እኮ ነው። ሌላ ምን አስጨነቃችሁ? ላይችል አይሰጥም ብሎታል ሐዋርያው ያለውን እናቶቻችን በአጭር አረፍተ ነገር ይናገሩት። ስለዚህ አገልግሎት ላይ ፈተና ይገጥማል። አንዳንድ ሰዎች ቤተክርስቲያን ውስጥ በተለይ ያለ አገልግሎት ላይ ጸብ በጣም ስለሚበዛው እዚህም የሆነ ችግር አለ፣ ሌሎቹ ነዋቸው ፍቅር አላቸው ምናምን ብለው ከሌሎች ጋር ማነጻጸር ያለ። ሰይጣን ሲጀመር የራሱን ፕሮጀክት ይበጠብጣል። ለምን ይረብሻል? ቤተክርስቲያን በነገራችን ላይ አድራሻዋን አይሳሳትም ሰይጣን። ትክክለኛዋ ቤተክርስቲያን የትኛዋ መሆኑ ሰዎች ቢንታጣባቸው ሰይጣን ያውቃል ያውቃል። ስለዚህ ያለማቋረጥ ይወጋታል። ቤትም ዓለም ብትሄዱ የእኛን ሀገር ተውት፣ የትም ብትሄዱ ኦርቶዶክሳውያን መከራ ያለ የትም ብትሄዱ ኢራቅ ብትሄዱ አሁን ኢራቅ የኛን ሲግኒፊካንት የሆነ የኦርቶዶክሳውያን ቁጥር የለም። ኩርዲስታን የሚባል ኮሚዩኒቲ አለ የኦርቶዶክሳውያን። ተለይተው የሚመቱት እነሱ ናቸው። ለምን? ሰዎች ቢጠፋቸው የቤተክርስቲያን አድራሻ ለሰይጣን አይጠፋም። በደንብ ያውቃል፣ ያበጣብጣል፣ ያጨቃጭቃል። ጌታችን ሐዋርያቱ መጣና ወደ ጥልቁ ጣሉ አላቸው። ወደ ጥልቁ ጣሉ፣ በጣም ብዙ አሳ ያዙ፣ መረቡም ሊቀደድ ደረሰ ይላል። መረቡም ምን ሊደረስ? ሊቀደድ። ጴጥሮስ ደነገጠ፣ ከጌታ እግር ስር ተደፋ። አይዞህ አለው፣ አጽናናው። ሰው አጥማጅ አደርግሃለሁ አለ። ከ3 ዓመት በኋላ ድጋሚ ጴጥሮስን እዛው ገሊላ ባህር ላይ አሳ ሲያጠምድ አገኘ። ሰው ትቶ አሳ ማጥመድ ጀመረ ማለት ነው። ወደ ቀድሞ ስራው ተመለሰ። መረቡን በስተቀኝ ጣሉት አላቸው። ጣሉት። 153 አሳ ያዙ ይላል። መረቡም አልተቀደደም። ስንት ጊዜ ያጠመዱ? አሁን የመጀመሪያው ስንት አሳ ያዙ? በጣም ብዙ። መረቡ ምን ሆነ? ሊቀደድ ደረሰ። ወደ ምኑ ነው የጣሉት? ወደ ጥልቁ። ሁለተኛ ግን ሲጥሉ በስተቀኝ ጣሉት አይደል? 153 ያዙ። ይቺ መረብ ቤተክርስቲያን ነች። መስገር ትገሪፍ እንተ ተወደቂ ውስተ ባሕረ ዓለም፣ በባህር ዓለም ላይ የተወረወርሽ ወጥመድ ወይ ይላታል። እመቤታችንም ቤተክርስቲያንም ያስተረጉማል። ስለዚህ መስገርት ወይ መረብ የተባለችው ቤተክርስቲያን ነች። መጀመሪያ ወደ ምኑ ጣሉ ተባለ? ወደ ጥልቁ። ቤተክርስቲያን መረቧን ወደ ጥልቁ ነው የምጥለው። ኃጢአተኛውንም ዘማውንም ሁሉንም ወደ ጥልቁ ሲጣል መረቡ ምን ሆነ? ተቀደደ አይደለ? ለምን? ብዙ አሳ ስለያዘ። አሁን ቤተክርስቲያን ሁሉ ጊዜ ጭቅጭቅ የማይጠፋት ብዙ አሳ ሰብስባ። ደግሞ አሳ ብቻ አይደለም፣ ሻርክም አለ፣ ባልጩት ድንጋይ ምናምንም አለ፣ አብሮ ይገባል አይደል? አሁን እኮ የተለያዩ ሻርኮች ገብተን ነው እየበጠበጥናት ያለ።
ሁለተኛ ጊዜ ግን ስታጠምድ በመጨረሻው ቀን ከትንሣኤ በኋላ ነው አይደል አጥምዱ ያለችው። መረቡን በስተምን ጣሏል? በስተቀኝ። በቀኝ የቆሙት ቅዱሳን ብቻ ናቸው ወደዛ የሚገቡት። በቀኝ ያቆመን አምላካችን በቀኝ። ከዛ በኋላ አይቀደድም መረቡ። የተቆጠሩና 153 ናቸው። በቁጥር ውስጥ ናቸው ማለት ነው። ጥቂቶች ናቸው የሚገቡበት። ለዛ ያብቃን አምላካችን። ስለዚህ ቤተክርስቲያን ውስጥ ስታገለግሉ ብዙ ጭቅጭቆች፣ ጸቦች፣ ፈተናዎች አሉ። ከውስጥ ቢጀመር ለብ ያለ አገልግሎት እያገለገሉ መጥፋት አለ። እየሰበኩ እንደዚህ ያቆሙ እያስተማሩ እየዘመሩ እያገለገሉ ግን የራስን ሕይወት መዘንጋት አለ። ሰዎችን እየመከሩ ልክ መርፌ የብዙ ቀዳዳ እየሰፋ ላይ ቀዳዳ ላይ እሷን የሰፋማ የመርፌ ሕይወት የሚኖረው ሰው ሌላውን እየመለሰ ራሱን መመለስ የማይችል እንደ አይሁድ የተወደደው የአይሁድ ንጉሥ ወዴት ነው ተብለው ሲጠየቁ እዚህ ነው ብለው አድራሻውን ሰጥተዋል። እነሱ ግን ሄደው ሰግደዋል? አልሰገዱም። የንጉሱን አድራሻ የምናውቅ ግን ለንጉሱ መውደቅ ያቃተን በጣም ብዙ ሰዎች አሉ። መርከቧን ሰርቶ የጠፏል። የኖህ መርከብ የጥፋቷ ሲመጣ የቀን ሰራተኞች ነበሩ ይላል ቅዱስ አምብሮስ። እንጨት የሚያቀብሉ ሚስማር የሚያቀብሉ፣ መጨረሻ ላይ ግን እነሱ በጥፋቷ ጠፍተዋል። መርከቧን እያዩ ሰመጡ። መርከቧን እያዩ ከመስመጥ ይሰውራል። ቤተ ክርስቲያን አሰርቶ አገልግሎ ሰብኮ ዘምሮ የተጣለ የሚሆን አገልጋይ አለ። ሁላችንን የተጣሉ ከመሆን ይሰውራል። ብዙ አይነት ነው አገልግሎት ውስጥ ከውጭም ከውስጥም የሚመጡ ፈተናዎች አሉ። ሁለተኛው ከንቱ ውዳሴ ነው። ከንቱ ውዳሴ ደግሞ ምንድን ነው? ከውጭ አይደለም። በነገራችን ውዳሴ ከንቱ ሌላው ሰው የሚያመሰግነን አይደለም። እዚህ ውስጥ ነው ጉዳዩ። አባቶቻችን ውዳሴ ከንቱ በሰሚው ልብ ውስጥ ነው ይላል። በምን ውስጥ ነው? ስለዚህ አንድ ሰው ውስጡን በጣም ከፍ አድርጎ የሚያይ ከሆነ ባይመሰገንም ራሱ እንዲህ ቢሉኝስ ብሎ ደስ ይለዋል። ገብቷቸዋል? ሳይባል ማለት ነው። ውስጡን ግን ከፍ ካላደረገ ቢመሰገንም ኃጢአቴን ስለማያውቁ ነው፣ ክፉ ጎኔን እግዚአብሔር ሸፍኖልኝ ነው፣ እንደዚህ መስሏቸው እኮ ነው ብሎ ራሱን ይሰድባል፣ ይወቅሳል። አባቶቻችን ያሳዩ መንገድ ይሄ ነው። በቤተክርስቲያን አገልግሎት ላይ አንዱ ፈተና ሰይጣን ብቻን እንዳታገለግል ያደርጋል። ካገለገልክ ደግሞ ትንሽ ያገለገልከውን ተግተህ የሰራውን ስራ እድሜ ልክ እንድታወራ ያደርጋል ሰይጣን። እኛ እኮ ነን በነገራችን ላይ አዳራሽ ጠባብ ነበር፣ እኛ ከመጣን ወዲህ የሚሉ ሰዎች አሉ። እኛ ነን እቺ ቤተክርስቲያን የቆረቆር ነው። ቤተክርስቲያንን የሚቆረቆር ማን ነው? እግዚአብሔር። የሰራውን አስተዋጽኦ እንዳትረሳው ያደርጋል ሰይጣን። ግን ምንድን ነው ያለው ጌታችን ለደቀ መዛሙርቱ? እናንተ ግን የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ልናደርግ የሚገባንን አድርገናል በሉ። በሉ እስኪ የማንጠቅም ምኖች ነን? ባሪያዎች ነን በሉ። ልናደርግ የሚገባንን አድርገናል በሉ። ስለዚህ በዚህ ጥቅስ መሰረት እኛ ምንድን ነን? አቤት እኔ አይደለሁም፣ ይቅርታ እናንተ ልትሆኑ ትችላላችሁ። እኔ የማንጠቅም ባሪያ አይደለሁም። እስቲ ላንብበው ጥቅሱን ደግሜ። እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ ምን ባላችሁ ጊዜ? የማንጠቅም ባሪያዎች ነን በሉ። መቼ ነው የምትሉት? ሁሉ ምን ስትሉ? አድርገናል። ስለዚህ የማንጠቅም ባሪያዎች እንኳን አይደለም። አይገርም? እችን ማለትም አንቺ አንድ ፈረንጅ ምን አለ ሲባል ሰማው? ኢትዮጵያ ለምን ድሃ መሆን አልቻለችም ማለት። እስቲ መልሱ። ከድህነት ወለል በታች ነው ያለችው። ድሃ ነች። ስለዚህ ድሃ መሆን ለምን አቃታት? ገብቷችኋል አይደል? ስለዚህ የማንጠቅም ባሪያዎች ነን ለማለት የሚያስችል ራሱ የአገልግሎት ደረጃ ላይ አይደለንም። ለዚህ እግዚአብሔር በቸርነቱ ያትጋል። ውጫዊ ፈተና በጣም ብዙ አለ። በቤተክርስቲያን አገልግሎት ላይ ስትሰማራ ውስጥ ትዕቢት። እንግዲህ ትዕቢቱ ምን መሰላችሁ? የሰራውን ስራ የምታወራ ከሆነ በሰማይ ዋጋ የለም። በነገራችን እንዲያርጌ ካልክ ምን አይነት መሰላችሁ? እንዲህ አይነት ሰው ደሞዙ ሳይደርስ የሚበደር ሰው ማለት ነው። ተበድሮ ከዛ 100 ብር ከዛ 500 ብር ምናምን ተበድሮ ደሞዝ ሲደርስ እሱ ደሞዝ ከፋይ። ልክ እንደዚያው አስቀድሞ ከተለያዩ ሰዎች ከንቱ ውዳሴ የሰበሰበ ሰው በዕለተ ምጽአት ዋጋ ሊያገኝ እንደዚህ ከመሆን ይሰውራል። በቃ ተመስግነበታል፣ ተጨብጭቦላል እዛው ይባላል። ስለዚህ ከንቱ ውዳሴ ከውጭ ያለው በጣም ብዙ ነው። ተቃውሞ፣ ትችት፣ ስድብ፣ ሐሜት።
አባቶቻችን ሐዋርያት እኛ በነገራችን እኛ ኃጢአተኞቹ የደረሰን ወግ አልደረሳቸውም። ሐዋርያት እንደዚህ ጉባኤ ሰርተው ትልቅ ጉባኤ የለም እኮ በግድ ነው ካስተማሩ ሊያስተምረው። ዛሬ አንድ ሰው አስተምሮ ሲወርድ ቃለ ሕይወት ያሰማልን ይባላል። እንንከባከበው እንሸኘው ይባላል። ሐዋርያት ከመቼው አስተምረው ጨርሰው ገርፈ ናቸው። ከመቼው አስተምረው ጨርሰው ጥርሳቸው አርግፈ ነው። አንድ ሐዋርያ የምስክር ወረቀት የተቀበለ እያንዳንዱ ሐዋርያት ቆዳቸው ተገፎ እነ ቶማስ ቆዳቸው ተገፎ ጨው እየተነሰነሰባቸው በመጋዝ እየተሰነጠቁ በብረት አልጋ ላይ አስተኝተው እሳት ከሰር እየለቀቁባቸው ሁሉም ሐዋርያት ከቅዱስ ዮሐንስ ወንጌላዊ በስተቀር እንግዲህ ዓርብ ዕለት በእንባ አልቅሶ የጌታ መከራ አይቷል አይደል? ሁለቴ ሞት የለምና እስቲ ትንሽ አረፍ ላድርገው ብሎ ነው መሰለኝ ጌታ ወስዶታል። እሱ ግን መጨረሻ ሰማዕት መሆኑ አይቀርም። የቀሩት ሐዋርያት ግን እጅግ ብዙ መከራ እጅግ ብዙ ስቃይ ተቀብለው አሰቃቂ በሆነ መንገድ ሰማዕታት ሆነዋል። በረከታቸው ይደርብ። ስለዚህ ትክክለኛ አሁን የኛ አገልግሎት ምንም መከራ የማይገጥመን ከሆነ ከሐዋርያቱ የአገልግሎት መንገድ ውጪ ነን ማለት ነው። ስድቡ፣ ሐሜቱ፣ ጥላቻው፣ ክፋቱ እየጨመረ ይመጣል። አገልግሎቱ እየጨመረ ከመጣ እንደዚህ አይነት ነገር ይጨምራል እና ሐሜት ያመሰግኑናል፣ ወረተኛ ይሆናሉ ሰዎች። ቅዱስ ጳውሎስ ምን አለ? እቺን ልንገራችሁና አጠቃልላለሁ ሰዓታችን ስለሄደ። የወንጌል እውነት አለ። አንዳንድ የቤተክርስቲያን አገልግሎት በጣም በተለይ እዚህ ቤተክርስቲያን አገልግሎት ላይ ያላችሁ ሰዎች በደንብ ትረዱኛላችሁ። አንዱ አገልግሎት በጣም የሚጓተተው የሆነ ሰው እየነሳና ተረከቡኝ ይላል። በቃ ካሁን በኋላ አልመጣም፣ እኔ ብቻዬን ጸሎቴን አድርጌ አስቀድሼ ብሄድ ይሻላል፣ ከሰው ጋር አታነካኩኝ፣ የሚረዳ ገንዘብ ካለ እሰጣለሁ ይላል። ኧረ ተው እባክህ ይባላል፣ ይለመናል። ያሱ ተው ለእናንተ ብዬ ነው ይላል። ከዚህ ይገርማቸዋል። ያ ሰው ተለምኖ ወደ አገልግሎት ሲመለስ ሲለምን የነበረው ሰውዬ ደግሞ ተረከቡኝ ይላል። ቤት በኩል ቤተክርስቲያን ፈቀቅ ትበል ማለት እየተነሳ አገልግሎቱ የሚያቆም ሰው እየተነሳ የሚሸሽ ሰው አለ ከቤተክርስቲያን። ቅዱስ ጳውሎስ ምን አለ ስለዚህ ጉዳይ ሲናገር? እችን ቃል አብረን በልና እናጠቃለን። የወንጌል እውነት በሉ በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንም። ለስንት ሰዓት? ሐዋርያት አንድ ሰዓት እጭ በቃኝ አላሉ። ወንጌል ወደ እናንተ እንዲደርስ ስለፈለግን አለ ሰዓት አላባከኑም። ሐዋርያት ታክቷቸው በእርስ በርስ በሆነ ነገር በምን ጸብኮ ይነሳል። በዛ ተነስተው አቋርጠው ትተውት ቢሆን ኖሮ ወንጌል ወደኛ ምን አይልም አይመጣም ነበር። በረከታቸው ይደርብን። የሰማነውን በልቡናችን ያሳድር።